ወገኖቼ ትሞታለህ ያለው እግዚአብሔር ከሆነ ይሄን ሞት ሊያነሳለት የሚገባው ማን ነው? ማን ነው? አያችሁ፣ ራሱ ጌታ ይመጣል ያለው የፈረደው ፍርድ ሊያነሳ የሚችለው ራሱ እግዚአብሔር ብቻ ነው። ለዚህ ነው የመጣው መልአክ አይደለም። ይሄን የማዳን ስራ ይሄን የእርቅ ስራ የሰራው አማላጅ አይደለም ወገኖቼ። የመጣው ታዲያ አማላጅ ካልሆነ የሄደው እንዴት አድርጎ አማላጅ ይሆናል ወገኖቼ? የሄደው አማላጅ ነው የሚሉን ከሆነ ስለ ሌላ ኢየሱስ ነው የሚያወሩን እያልኳችሁ። ምንናል ልናውቀው የሚገባ የእግዚአብሔር ቃል ብዙ ጊዜ እንደሰማችሁ ታውቃለሁ። በመጀመሪያ ቃል ነበረ፣ በኋላ እመጣበታለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም ይልና ቁጥር 14 ላይ ቃልም ሥጋ ሆነ ይልላችኋል። ያ እግዚአብሔር የሆነው አካላዊ ቃል ሰማያት ሁሉ በእግዚአብሔር ቃል ተፈጠሩ የተባለ ቃል፣ ዓለሞች ሁሉ በእግዚአብሔር ቃል ተዘጋጁ ያለን ቃል እሱ ሰው ሆነ ነው የሚለው። ራሱ እግዚአብሔር ነው ሰው የሆነው። ምን አረገ ግን መጥቶ? ፈጠን ልበል ሰዓት ስለሌለ። ምን አረገ ግን መጥቶ? ልብ በሉ። ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ቢዋጋም ንጉሥ ነው እንዳልኳችሁ። እንደ ሰው ቢለምንም እንደ ሰው ቢጸልይም ሰው ነውና በሰው ተገብቶ ቢለምንም አማላጁ ነው ግን አንለው። ቢራብም ረሃብተኛ አንለው፣ ቢደክምም ደካማ አንለው። ንጉሱን ንጉስ ብቻ እንደሚባል ወታደር እንዳይማይባል ልክ እንደዚሁ እንላለን። አንድ ቁም ነገር። ሁለተኛ ያነሷቸውን ነጥቦች ልከልስላችሁ ብዬ ነው። የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት እንደማይሽረው እግዚአብሔር የፈረደውን ሊያነሳው የሚችለው እግዚአብሔር ብቻ ነው። ራሱን የመጣው ያልኳችሁ ለዚህ ነው። የመጣው ራሱ ነው። ከሶስቱ አካል አንዱ አካል ወልድ በተለየ አካሉ ውረድ፣ ተወለድ፣ ሞት፣ ተሰቀል ተብሎ የተላከው ክንዱ የተባለው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምን አረገ መጥቶ? አሁን ወደ ቁም ነገሩ እንግባ። ወጣቶች በተለይ አስተውሉ። ምን አረገ መጥቶ? በጣም ብዙ ስራዎችን ቢሰራ በዋናነት ግን ኤፌሶን መልእክት ምዕራፍ 2 ከቁጥር 10 እስከ 14 እንድታነቡት አደራላችኋለሁ። ኤፌሶን ምዕራፍ 2 ከቁጥር 10 እስከ 14 እንዲህ ይላል። ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነውና የመጣው ይላል። እደግመዋለሁ። ሰላምን ያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ደግሞስ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነውና የመጣው ይላል። እስኪ እነዚህን ቃላት በተለይ ሁለቱን ቃላት ብቻ ላተኩር። ይኸውላችሁ በእግዚአብሔርና በሰው መካከል የጠብ ግድግዳ ሆኖ ነበር አላልኳችሁ? እሱን የጠብ ግድግዳ በመሞቱ በመሰቀሉ ከመንገዳችን ጠርጎ በማስወገዱ የጠቡን ግድግዳ ሰው በመሆኑ በማፍረሱ ሰላምን አደረገ ነው የሚለው። ተለያይተው የነበሩትን አገናኘ። ሰላም በምድርና በሰማይ ይሁን ተብሎ ተዘመረ። አዲስ ዓለም ሰው ሲሆን ተገለጠ። ተጣልተው ተለያይተው የነበሩት በሙሉ ታረቁ። ጅምላ እንኮነናለን። አሁን በአዳም ፍርድ እንጠየቃለን። ታርቀናል አልታረቅንም? ታርቀና። ይኸውላችሁ ገነት ተከፍታለች። መንግስተ ሰማያት ባንገባ መንግስተ ሰማያት ተሰጥታለች። በአዳም መርገም እንዳንጠየቅ በክርስቶስ ሞትና ቤዛነት አምነና ወገኖቼ አባት ብለን የምንጮህበትን የልጅነት መንፈስ አግኝተና እኛማ ታርቀና። የጠቡ ግድግዳ ፈርሶ እግዚአብሔርማ ይሰማናል።
መስዋዕታችን ግዳጅ ፈጻሚ ይሆናል። እኛና ታርቀና በጅምላ እንድቆነንም ገነት አልተዘጋብንም። በጅምላ ሲኦል አንገባም። ታርቀና ምክንያቱም ያስታርቀን ዘንድ መጥቷል አለ። በምን የታረቅ ነው? እንዴት የታረቅ ነው? ሮሜ ምዕራፍ 5 ቁጥር 10 ላይ ላንብብላችሁ። ሮሜ ምዕራፍ 5 ቁጥር 10 በልጁ ሞት ታረቅን ይላል። ሞቱ መታረቂያችን ሆነ። ቤዛነቱ ካሳችን ሆነ። በደሙ መፍሰስ ማረከን። ሲኦልን በዘበዛው፣ የጠቡንም ግድግዳ አፈረሰው። በልጁ ሞት ምን አለ? በሞቴ ንገሩኝ። ምን አለ? ታርቀናል አልታረቅንም? ታርቀናል አልታረቅንም? አንድ ሁለተኛስ እዛው ቁጥር 11 ሮሜ 5:11 ምን ይላል መሰላችሁ? መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይልላችኋል። ደግሞ አለው መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይላል። እስኪ ልጠይቃችሁ፣ መታረቁን አግኝተናል አላገኘንም? ይሄው ቃሉ ወገኖቼ። ስለታረቅን እኮ ነው የቀረብነው። ስለታረቅን እኮ ነው የምንጸልየው። ስለታረቅን እኮ ነው ልጆች የተባለው። መታረቁን አግኝተናል። እዚህ ውስጥ የምንይዘው ቁም ነገር ኢየሱስ ክርስቶስ የጀመረው ያልጨረሰው ሌላ እርቅ የለውም። እደግመዋለሁ። ኢየሱስ ክርስቶስ የጀመረው ሳይፈጽመው የቀረ ሌላ እርቅ ስለሌለ በሰማይ ያስታርቀናል የሚሉት እሱ ሌላ ኢየሱስ ነው። እደግመዋለሁ። ክርስቶስ የጀመረው ያቋረጠው፣ የሞከረው ያልቻለው፣ የጀመረው ያልጨረሰው ሌላ እርቅ የለበትም። በመስቀሉ ማስታረቁን አጠናቋ። ታዲያ እርቅ እንዳልተፈጸመ ክርስቶስ በመስቀሉ መታረቅን እንዳልሰጠ ሁሉ አንዳንዶች በሰማይ የሄደው ሊያስታርቀን ነው የሚሉ ከሆነ እሱ ሌላ ኢየሱስ ነው። እንዲህ አይነት ኢየሱስ እኛ አናውቅም። ሁል ጊዜ ለማስታረቅ ሰው የሆነ ኢየሱስ እኛ አናውቅም። አንድ ጊዜ በሞቱ፣ አንድ ጊዜ በመስቀል ስራው ባደረገው ስራው ታርቀናል። አሁንስ ምን በድል ካላችሁኝ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ይላል። ኃጢአታችሁን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል ይላል። ንስሐ እንገባለን፣ ስጋውንና ደሙን እንቀበላለን፣ እንታረቃለን፣ ከኃጢአት እንነጻለን እንጂማ ኢየሱስ ክርስቶስ አሁንም ለማስታረቅ ሰው የሆነ አይደለም። ይሄ እነሱ የሚሉት ለማስታረቅ በሰማይ ቆሞ ሲያስታርቀን ይኖራል የሚሉ ከሆነ ሌላ ኢየሱስ ነው። ለዚህ ማስረጃ ልስጣችሁ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምራችሁ አንብቡት። ከዚህ ወዲህ እንዲህ ያለውን ክርስቶስ አናውቀውም ይልና ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። አያችሁ፣ ከራሱ ጋር ያስታርቀን ነበር። ምክንያቱም በነቢያት አልተቻለም። ባቢሎንን ፈወስናት አልተፈወሰችም ብለዋል ነቢያት። ጽድቃችን የመርገም ጨርቅ ሆኗል ብለዋል ነቢያት፣ አልቻሉትም። በኦሪት ካህናት ተሞከረ አልተቻለም። ታዲያስ በራሱ ራሳችንን አቀረበን። አያችሁ፣ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ነው የሚለው። ኃላፊ ነው። አሁንም እያስታረቀ ነው አይልም። ከዛስ እንግዲህ በእኛም የማስታረቅን ቃል አኖረ አለላችኋ። አያችሁ፣ በክርስቶስ ፈንታና በክርስቶስ ምትክ ሌሎች አስታራቂዎችን ሰጠን። ምክንያቱም እሱ በማስታረቅ ስራ ጸንቶ ስለማይኖር አስታረቀን አንድ ጊዜ በመስቀሉ።
ያስታርቅ ነበርና የሚለው ቃል የሚያመለክተው ይህንን ነው። አሁንም ያስታርቃል የሚሉን ከሆነ ግን እሱ ሌላ ኢየሱስ ነው። ይሄንን የምንጠቀልልበት አንድ ቁም ነገር ላሳያችሁ። ሁሉም ቁም ነገር ነው። ነጥቧ እንድትጨብጡ ብዬ ነው እነዚህን ነገሮች በመሃል ማመጣቸው። ሊቁ ዮሐንስ አፈወርቅ በረከቱ ትደርብንና እንዲህ አለ። አሜን አትሉ? እንዲህ አለ። ምን አለ መሰላችሁ? ብርቱ መድኃኒት አንድ ጊዜ በመወሰዷ ምክንያት ጽኑን ደዌ ታድናለች አለና፣ ደካማ መድኃኒት ግን ደጋግማ በመወሰዷ ደካማ በመሆኗ ይታወቃል አለ። ልድገመው አይደለ? ብደግሞ ጥሩ ነው። ልድገመው አይደለ? ስሙ። ብርቱ የሆነች መድኃኒት አንድ ጊዜ በመደረጓ ምክንያት ጽኑዋን ደዌ ታድናለች አለ። ደካማ መድኃኒት ግን ተደጋግማ በመወሰዷ ምክንያት ድካሟ ይገለጣል አለ። እዩ እስኪ አንድ ብርቱ መድኃኒት ስትወስዱ በሽታችሁ ንቅል ያደርገዋል አይነቅለውም? አይደለ? ጽኑ ደዌ ሆኖ ግን በጣም ተደጋግማ የምትወሰድ ከሆነች የበሽታው ኃይል ከመድኃኒቱ ኃይል ስለበለጠ ደጋግማ መወሰድ ወይም የረጅም ጊዜ ትሪትመንት ያስፈልጋል። እዩ ኢየሱስ ክርስቶስ አንድ ጊዜ በመስራቱ ምክንያት ጽኑ ሕመማችንን ጽኑ ደዌያችንን አንድ ጊዜ ሰው በመሆኑ አንድ ጊዜ በመታመሙ አንድ ጊዜ በመስራቱ አንድ ጊዜ በመሞቱ ምክንያት ጽኑ የሆነ ደዌያችንን አድኖናል። አላዳነንም? ስንት ጊዜ ወገኖቼ? ብርቱ የሆነ መድኃኒት አንድ ጊዜ በመወሰዱ ጽኑን ደዌ ነው የሚያድነው። አንድ ጊዜ በመወሰዱ ደጋግሞ የሚወሰድ ከሆነ እሱ ግን ደካማ መድኃኒት ነው ይላል። ወገኖቼ ኢየሱስ ክርስቶስን ክብር ይግባውና ደጋግሞ ያስታርቃል፣ ደጋግሞ ይለምናል፣ ደጋግሞ ያማልዳል፣ በሰማይ እየታየ ያማልዳል የሚሉን ከሆነ ስለ ደካማው ኢየሱስ ነው የሚያወሩ። ምክንያቱም አንድ ጊዜ ብቻ መስራት አልበቃውም ነው የሚሉን። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ብርቱ አይደለም እያሉን ነው። እኛ እናውቀውም ይሄን ኢየሱስ። እኛ ከእመቤታችን ከቅድስት ድንግል ማርያም የቀጸልነው ትምህርት ቢኖር ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና አለች። ኢየሱስ ክርስቶስ ብርቱ ነው? ብርቱ አይደለም? አንድ ጊዜ ብቻ መስራት የሚበቃው ብርቱ መድኃኒታችን ነው። ሁል ጊዜ ማስታረቅ፣ ሁል ጊዜ ማማለድ፣ ሁል ጊዜ መቆም፣ ሁል ጊዜ እየታየ መኖር አለበት የሚሉን ከሆነ ግን ስለ ደካማው ኢየሱስ ነው የሚያወሩት። እሱን ኢየሱስ አናውቀውም ነው የምንለው። ሌላ ነው ይሄ። ለዚህማ ሁል ጊዜ ሲሰሩ የነበሩ የኦሪት ካህናት አልነበሩም? ምን ሁል ጊዜ ለማስታረቅ ስለሆነ ከሆነ አንድ ሁለቱን በአንድ አካል ከእግዚአብሔር ጋር ሊያስታርቅ የመጣው አስታርቆ ጨርሶ ገነትን ከፍቶ ሲኦልን በዝብዞ የጠብ ግድግዳውን አፍርሶ የጎሰቆለውን ባህሪ አድሶ ወደ ሰማይ ሄደ። በጥንት ክብሩ መልሶ ክብርና ምስጋና ለእርሱ ይግባው። ይሄ ቃል የሚያጥርን ሕሊና ያልመረመረውን ቃል ገልጦ ሊናገረው አይችልም ይላሉ ሊቃውንት። ሕሊና መርምሮ ማይችለውን ቃል ገልጦ ሊናገር ማይችል ጥቂት ቃላት ናቸው እነዚህ አባቶቻችን ያስቀመጡልን። ሁለተኛውና በጣም እናስተውለውን ነጥብ ደግሞ ላንሳላችሁ። እዩ ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። ወገኖቼ ክብር ይግባውና ጌታችን ለምን የመጣ ይመስላችኋል? እዩ እኔና እናንተ አምላክ መሆን ሽተን የሰውነት ባህሪያችን በኃጢአት ምክንያት ጎሰቆለ። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ባህሪያችን ጎሰቆለ፣ ተፈጥሯችን ተበላሸ። ታዲያ ምን ያድርግ እግዚአብሔር? ወገኖቼ እስኪ አንድ ጥያቄ ልጠይቃችሁ። አንዲት ሸክላ ሰሪ ሸክላው ቢሰነጠቅባት ሸክላውን ትለስነዋለች ወይስ አፍርሳ ትሰራዋለች? አይደለም ነው አይደለም? ስትለስነው ነው የምትለው?
አፍርሳ ነው የምትሰራው። ይኸውላችሁ ሰው በኃጢአት ምክንያት ሲሰነጠቅ፣ በበደል ምክንያት ሲሸረፍ አፈር ነህና ወደ አፈር ትመለሳለህ ብሎ እንደ ሸክላ ሰሪ ሞትን የምህረት አካል አድርጎ እግዚአብሔር ለወጠው ይላል ባስልዮስ ዘቂሳርያ። እዩ ሞተን አዲስ ሆነን እንድንሰራ፣ ፈርሰን አዲስ ሆነን እንድንሰራ፣ መፍረስን መበስበስን የአዲስ ሸክላ አሰራር አደረገውና ቀየረው። ሞት እንኳን የእግዚአብሔር የምህረት አካል ነው ወገኖቼ። ለዚህ እኮ ነው አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ አያፈራም አይደል ያለው ቅዱስ ጳውሎስ። ሞት እንኳን የምህረቱን አካል አደረገው። እዩ አንድ አዲስን ሰው በራሱ ይፈጥር ዘንድ ነው የመጣው ይላል። እቺን ቃል ጥቂት ላብራራት። ከቃሉ ጋር ናቸው። ሊቃውንት እንዲህ ያስተምራሉ። ጥንተ ተፈጥሮና ሐዲስ ተፈጥሮ ብለው ያስተምራሉ። እደግመዋለሁ። ጥንተ ተፈጥሮና ሐዲስ ተፈጥሮ ብለው ያስተምራሉ። ጥንተ ተፈጥሮ የሚባለው የአዳምና የሔዋን በጥንት ፍጥረት መፈጠር ነው። እሱ ጥንተ ተፈጥሮ ይሉታል። ሐዲስ ተፈጥሮ የሚባለው ክብር ይግባውና መድኃኒተ ዓለም ኢየሱስ ክርስቶስ እጆቹን ዘርግቶ በመስቀል ላይ አንድ ጊዜ ዓርብ ዕለት የፈጠረን ፍጥረት እሱ አዲስ ተፈጥሮ ይሉታል። ለዚህ ነው አሁን ያነበብኩላችሁ የኤፌሶን መልእክት ምዕራፍ 2 አንድን አዲስን ሰው በራሱ ይፈጥር ዘንድ የሚለው አዲስ ፍጥረት ማለት እሱ ነው። ሁለቱን ላነጻጽርላችሁ እና ወደ ጉዳይ ልንደርደር። እስካሁን ጉዳይን አልጀመርኩም እንዴ እንዳትሉኝና ጥላችሁኝ እንዳትሄዱ አደራ። ወደዚህ ጉዳይ ማለት ነው።